ነገር አግኝቶ ከሚፈራው ከሚሰጋው ነገር ተጠብቋል። ማን መዘካሃ ነፍሱን ያጸዳ፣ ነፍሱን ያጠራ፣ ልቡን ያጸዳ ከምን ከተባለ ሚነል አብራር ከተለያዩ ቆሻሻዎች ማለት ነው። ከቢድዓ ቆሻሻ፣ ከሽርክ ቆሻሻ፣ ከመዓሲ ከወንጀል ቆሻሻ፣ ከሕስድና ከሕቅድ ቆሻሻ፣ ከሰሁና ከሹብሃ ቆሻሻ ልቡን ያጸዳ ሰው በእርግጥም ፈላህ ያገኛል አላህ ሱብሓነሁ ወተዓላ። የተቃራኑ ደግሞ አላህ ይጠብቀን። ወቀድ ኻበ መን ደሳሃ ልቡን ያቆሸሸ፣ ልቡን ያበላሸ፣ ልቡን የደበቃት በተለያዩ ቆሻሻዎች የተሸፈነ ሰው በእርግጥም ከሰራል አላህ ሱብሓነሁ ወተዓላ። ስለዚህ ፈላህን ለማግኘት ልባችን ላይ ልዩ የሆነ ትኩረት ማድረግ እንዳለብን ያመላክታል ማለት ነው። ባረከላሁ ፊኩም። እና የልብ ድርቀት እጅግ በጣም ከባድ ነው። ባረከላሁ ፊኩም። ምንም እንኳን ሐዲሱ ላይ ضعፍና ቢኖርበትም ኢማሙ አትርሚዚ የዘገቡት ሐዲስ አለ። ምን አሉ? አርባዕቱን ሚነ ሸቃ አራት ነገራቶች ሸቃ ናቸው። ሸቃ ማለት እንግዲህ ዕድለቢስነት፣ መናጢነት ናቸው። ጁሙዱል ዐይን አላህን ፈርቶ ዐይን ካላለቀሰ፣ ዐይን ከደረቀ፣ አላህን አስታውሶ ከማልቀስ ዐይን የደረቀ ከሆነ፣ ወቀሳወቱል ቀልብ ልብ የደረቀ ከሆነ፣ ወጡሉል አመል የሰው ልጆች ተስፋ ዱንያ ላይ እኖራለሁ፣ እበለጽጋለሁ፣ ሀብትን አከማቻለሁ ብሎ አኼራን ትቶ ዱንያ ላይ ብቻ ትኩረት ያደረገና ተስፋው የረዘመበት ከሆነ፣ ወልሒርሱ ዐለ ዱንያ በዱንያ ላይ ደግሞ ልዩ የሆነ ጉጉት ያሳደረ አካል እነኚህ አራት ነገራቶች ከዕድለቢስነት ነው ይላሉ። ምንም እንኳን ሐዲሱ ከሰነድ አንፃር ድክመት ቢኖርበትም ማዕናው ግን በጣም አስተማሪ የሆነ ነው ማለት ነው። ባረከላሁ ፊኩም። እና ማሊክ ብኑ ዲናር ምን ይላሉ? ባረከላሁ ፊኩም ማ ضرب عبد አንድ ባሪያ አልተቀጣም بعقوبة أشد من قسوة القلب አንድ ሰው ልቡ ከመድረቁ የበለጠ አንድ ባሪያ ምን አላደረገ? አላሁ ሱብሓነሁ ወተዓላ አልቀጣውም፣ ቅጣት አላደረሰበትም፣ አልጎዳውም አሉ። ትልቁ ጉዳት፣ ትልቁ ቅጣት አሸደል ዐዛብ ማለት ቀሳወተል ቀልብ ነው፣ የልብ ድርቀት ነው። ምክንያቱም ልብ ካልተስተካከለ የአላህን መልእክት የመልእክተኛውን ትምህርት በምን እንቋጠረዋለን? ከእንስሳስ በምን እንሻላለን? ልብ የደረቀ ጊዜ አያስተነትንም፣ አያስብም። ለዛ ነው አላህ ሱብሓነሁ ወተዓላ አም ተሕሰቡ አነ አክሰረሁም የስመዑነ አው ያዕቂሉን አብዛኛዎቹ ይሰማሉ ያስታውሳሉ ብለህ ታስባለህን? አላቸው አላህ ሱብሓነሁ ወተዓላ ኢንሁም ኢላ ከልአንዓም እነኚህ ሰዎች አንተ ጋር ሙግት የገጠሙ ሰዎች፣ አንተ ጋር በዚህ ልክ ጠዋት ማታ የሚሟገቱ ሰዎች ሚሰሙ የሚያስተነትኑ አይደሉም አለ አላህ ሱብሓነሁ ወተዓላ። ኢንሁም ኢላ ከልአንዓም ልክ እንደ እንስሳ ሆነዋል። ከእንስሳ ጋር እኩል ያደረጋቸው ምንድን ነው? እንስሳ ማዕቀል የለውም፣ ሰምቶ አይተገብርም፣ ሰምቶ ልቡ አይቋጠርም፣ አይቶ አይከሰስም። እነዚህም ሰዎች እንደዛው ናቸው። ነገር ግን በልሁም አሸድ ከእንስሳ በላይ ደግሞ የሆኑበት፣ ከእንስሳ በጣም የወረዱበት፣ የዘቀጡበት ደግሞ አቅል ሰጥቷቸው ባለማሰራታቸው ምክንያት ከእንስሳ በታች የወረዱ ናቸው አለ አላህ ሱብሓነሁ ወተዓላ። ከባድ ነው። ባረከላሁ የልብ መድረቅ እጅግ አደጋ ነው ማለት ነው። ለዛ ነው አላሁ ሱብሓነሁ ወተዓላ ኢዛ ኸضበ ዐላ ዐብዲሂ በባሪያው ላይ አላህ ሲቆጣበት ምን ያደርገዋል? ነዘዐ ሚን ቀልቢሂ ረሕማ ከእዝነቱ ከልቡ እዝነት የሚባል ነገር አላህ ያወጣበታል። ኸላስ እዝነት የሚባል ነገር አይታየውም። የሰው ልጅ ልክ እንደ በግ ልክ እንደ እንስሳ አስተኝቶ ሲያል ምንም አይመስለውም። የሰውን አካል ሲቆራረጥ ምንም አይመስለውም። ሌሎችንም እርምጃዎች ሲወስድ ምንም አይመስለውም። ለምን? ረሕማ የሚባል ነገር ከልቡ ወጥቷል። ረሕማ ከልቡ እንዲወጣ ያደረገው ነገር ምንድን ነው ከተባለ አሁንም የልብ ድርቀት የወንጀል ብዛት ነው ማለት ነው። ነስአሉላህ ሰላመተ ወልዓፊያ። ታዲያ ባረከላሁ ፊኩም ልብ ሊደርቅ የሚችልባቸው ምክንያቶች ምን ምንድን ናቸው የሚሉትን አንደኛ ከስረቱል ከላሚ ቢገይሪ ዚክሪላህ ከዚክር ውጭ ያለ ንግግር ማብዛት፣ ወሬ ማብዛት፣ የማይረባ የሆነ እንቶ ፈንቶ ማለት ነው። በተለይ በአሁኑ ሰዓት ላይ ቻት እየተባለ ረዥም ሰዓት እንጻጻፋለን፣ ረዥም ሰዓት ስልክ እናወራለን፣ ረዥም ሰዓት ጊዜ ማሳለፊያ ተብሎ ካፌ ላይ ሰዎች ረዥም ሰዓታቶችን ያሳልፋሉ። በማይረባ ጥቅም በሌለው የአላህ ሱብሓነሁ ወተዓላ ዚክር ቢሆን ቁርአን ቢሆን ስለ አኼራ ቢሆን መልካም ነበረ።
ልባቸው እንዲራራ፣ ልባቸው እንዲፈራ፣ ልባቸው እንዲረጥብ ያደርግላቸው ነበር። ነገር ግን ቢኸይሪ ዚክሪላህ አላህን ከማውሳት ውጭ ባሉ እንቱ ፈንቶ ከንቱ ወሬዎች እዚህ ግባ የማይባሉ ጉንጭ አልፋ ንግግሮችን በማውራት ረዥም ሰዓት ማሳለፍ ምን ያደርጋል ማለት ነው? ባረከላሁ ፊኩም ልብን ያደርጋል ማለት ነው። እንግዲህ ሐዲስ በዚህ አይነት መልኩ መጥቷል ከአብዱላህ ብን ዑመር ማለት ነው። ንግግር ማብዛት ከስረቱል ከላም ለልብ መድረቅ አንደኛ ምክንያት ነው ማለት ነው። ባረከላሁ ፊኩም። ሌላኛው ባረከላሁ ፊኩም ነቅዱል ዐህድ መዐላህ ከአላህ ጋር የገባነውን ቃል ኪዳን ያፈረስን ከሆነ አሁንም ልባችን ይደርቃል ማለት ነው። አላህ ሱብሓነሁ ወተዓላ ስለ እነዛ ሰዎች ሲናገር ምን አለ? ፈቢማ ነቅዲሂም ሚሳቀሁም ለዐናሁም ወጀዐልና ቁሉበሁም ቃሲያ ቃላቸውን ከአላህ ጋር የገቡትን ቃል ኪዳን በማፍረሳቸው ምክንያት ረገምኳቸዋል። አላህ ሱብሓነሁ ወተዓላ ከእዝነቴ እንዲርቁ አደረግኳቸው። ወጀዐልና ቁሉበሁም ቃሲያ ልባቸውን ደግሞ የደረቀ እንዲሆን አደረግኩታል። ስለዚህ ለአላህ የገባናቸው ቃል ኪዳኖች አሉ። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እናመልካለን፣ እገዛና እርዳታ ጌታችን ሆይ ከአንተ ብቻ እንከጅላለን ብለን ለአላህ ቃል ገብተናል። በቀን ውስጥ 17 ጊዜ በግዴታ ሰላቶች ከዛ ውጭም ባሉ ጊዜያቶች ሰላት በሰገድን ቁጥር ፋቲሃ እንቀራለን። ፋቲሃ በቀራን ቁጥር ደግሞ ለአላህ ቃል ኪዳን እንገባለን። ይህንን ቃል ኪዳን ማንጠብቅ ከሆነ ተውሂዳችን እንዳይጎዳ እንዳይበላሽ ማንንቀሳቀስ ከሆነ አደጋ ነው። ልባችን እንዲደርቅ ትልቅ ሰበብ ነው የሚሆነው። ሌሎችም እንደዚሁ ማለት ነው። ባረከላሁ ፊኩም። ሌላኛው ከስረቱ ضሒኪ ሳቅ ማብዛት። ሳቅ ማብዛት ባረከላሁ ፊኩም ልብን ያደርጋል። ነቢዩ ዓለይሂ ሰላቱ ወሰላም አቡ ሁረይራ ላይ በተዘገበ ሐዲስ ነው። ሐዲሱ ኢማሙ ትርሚዚ የዘገበው ሐዲስ ነው። ሱነናቸው ላይ ላ ተክሲሪ ضሒካ ሳቅ አታብዛ። ለምን? ፈኢነ ከስረተ ضሒኪ ቱሚቱል ቀልብ ሳቅ ማብዛት ልብን ይገላል። ሳቅ ማብዛት ልብን ይገላል። በአሁኑ ሰዓት ላይ ቁርአን ሲቀራ ማናለቅሰው ማንደነግጠው ጓደኛችን ሞቶ ልናስቀብር ቀብር ቦታ ሄደን ስለ ካሬ ሂሳብ እኮ ነው የሚያወራው። ሱብሓነላህ ካሬ ስንት ይሸጥ ይሆን? እዛ ቦታ ላይ ተደውሎለት የሱቁ ጉዳይ ነው የሚያወራው። በይነማ ወደ ቀብር እንዲሄድ የታዘዘበት ትልቁ ነገር ምን አጅል ኢንቲዓብ ለመገሰጽ ነው። ትናንትና ጓደኛዬ ከኔ በላይ እቅድ የነበረው ከኔ በላይ ሲያቅድ ሲንቀሳቀስ ሲለፋ የነበረው ጓደኛዬ ትላንት ቆሞ በሁለት እግሩ ይራመድ ነበር። ዛሬ ደግሞ አፈር ውስጥ ገብቷል። መሸ ተብሎ የማይዘጋ በር፣ ነጋ ተብሎ የማይከፈት፣ ጨለመ ተብሎ ማብራት የማይበራበት፣ ብርሃን መጥቷል ተብሎ ማብራት የማይጠፋበት፣ በአንድ ጎን ደከመኝ ብለን ወደ ሌላ ጎን የማንገለበትበት ሱብሓነላህ አልዓዚም። ኢማ ረውደቱን ሚን ሪያዲል ጀና ወኢማ ሑፍረቱን ሚን ሑፈሪ ናር ወይ ከጀነት ሸፊዎች ውስጥ አንደኛው ነው፣ አሊያም ደግሞ ከጀሃነም ሸለቆች ውስጥ አንዱ። ያ ቀብር የኔ ቀብር የኔ ዕጣ ፈንታ ነገ ወደዚህ ስመጣ ምን ይገጥመኝ ይሆን የሚለውን ሀሳብ ከልባችን ውስጥ አስገብተን ቢያንስ አይናችን ማንባት ባይችል እንኳ ትንሽ እንኳን ልባችን ሊገሰጽ ነበር ቀብር እንደሚሄድ የታዘዘው ማለት ነው። በይነማ ምንም አይነት የመመከር የመደንገጥ የማሰብ የማስተንተኑ ነገር የለንም ማለት ነው። ምክንያቱም ምን ይሆን? የልብ መድረቅ ነው ማለት ነው። ለዚህ ለልብ መድረቅ ደግሞ በተለይ በአሁኑ ሰዓት በተለይ ደግሞ ቲክቶክ የሚባለው አፕሊኬሽን ከመጣ በኋላ ሱብሓነላህ የስንቱን ልብ አደረቀ። ስንት ጠዋትና ማታ ቁርአን ሲያዳምን የነበረ ወጣት ሐፊዘል ቁርአን በጣም በሚያምር ድምፅ ቁርአን ሲቀራ አልቅሶ ሰዎችን ሲያስለቅስ የነበረ ቃሪ የለም። ዛሬ ቲክቶክ ላይ ያለው አንዴ ላይ ይገባል፣ ሌላ ጊዜ የተለያዩ ቲክቶኮችን እያየ አብዛኛው አካውንቱ ቢታይ በብዛት ያያቸው ሂስትሪው ቢታይ ባረከላሁ ፊኩም አስቂኝ የሚባሉ ቪዲዮዎችን ነው የሚመለከተው ማለት ነው። ታዲያ በዚህ ልክ ቀኑ ሙሉ እያስካካ ቀኑ ሙሉ እየሳቀ ውሎ እንዴትስ ነው ልቡ የማይደርቀው? ባረከላሁ ፊኩም። በይነማ ነቢዩ ዓለይሂ ሰላቱ ወሰላም ወላሂ ለው ተዕለሙነ ማ አዕለሙ ለضحክቱም ቀሊላን ወለበከይቱም ከሲራ እኔም ማውቀው የምታውቁ ኖሮ ብዙውን አልቅሳችሁ ጥቂት በሳቃችሁ ነበር ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሳቅ በጣም በዝቷል ባረከላሁ ፊኩም በአሁኑ ሰዓት ላይ። ተወኝ እባክህ ልዝናናበት፣ ሐራም አላየሁ ይላል። ኧረ ተው ስትለው ቢያንስ ቁርአን አዳምጥበት፣ መጠቀምን ካልቀረ ጠቃሚ ምክሮችን አዳምጥበት ሲባል ተወኝ ትንሽ ሪፍሬሽ ላደርግበት ይላል። በየትኛው ሐያት ነው ሐቢቢ ሪፍሬሽ የምታደርገው? በዚች ባጭሩ ዕድሜ
እያንዳንዱ ጊዜያችን እኮ እንጠየቃለን። ስለ 4 ነገራቶች ሳንጠየቅ አንንቀሳቀስም። በተለይ ወጣቱ ደግሞ ሁለቱ ቀጥታኛ የሚመለከቱ ናቸው። ወዐን ሸባቢሂ ስለ ወጣትነቱ ይጠየቃል። ፊማ አፍናህ የወጣትነት ጊዜን በምንድን ያሳለፈው እንጠይቃለን። ባረከላሁ ፊኩም። ወከዛሊከ ስለ ዕድሜያችንም እንጠይቃለን። ነቢዩ ዓለይሂ ሰላቱ ወሰላም በዛ አስፈሪው ሜዳ ላይ ፀሐይ በሚቀርብበት ዕለት የዛን ዕለት የሚድኑ ሰዎችን በአላህ ስብሓነሁ ወተዓላ ባዘጋጀላቸው ጥላ ስር የሚሆኑ ሰዎችን ሲጠቅሱ አንደኛው ወጣት ነው። ባረከላሁ ፊኩም። ሻቡን ነሸአ ፊ ዒባደቲላህ አላህን በማምለክ አላህን ስብሓነሁ ወተዓላን በመማፀን በዒባዳ ለአኺራ ዝግጅት በማድረግ ጊዜውን ያሳለፈ ወጣት ያ ነው ከነዛ ሰዎች ጋር የሚሆነው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላምን ቃል ገብቶልን ነበር። ማልቀስ ብንችል ኖሮ ያለቀሰች አላህን ፈርታ ያነባችን አይን አላህ በእሷ ላይ እሳትን እርም አድርጎባታል ብለው ቃል ገብቶልን ሲያበቃ ዛሬ ማልቀስ የሚባል ነገር የለም። ፈኢን ለም ተብኩ ፈተባኩ ማልቀስ የማትችሉ ከሆነ እንደው ለማልቀስ ሞክሩ ተብሎ ነበር። ምክንያቱም ከነዛ ከመልካሞቹ ጋር ለመመሳሰል ከነ ዑመር ብኑ ኸጣብ ጋር ለመመሳሰል ዑመር ብኑ ኸጣብ ካነ ፊ ወጅሂ ኸጣኒ አስወዳኒ ሚን ከስረቲ ቡካ በጣም ከማማታቸው ከማልቀሳቸው የተነሳ ፊታቸው ላይ 2 ጥቋቁር መስመሮች ነበሩ። አይዋ ፈተሸበሁ ኢለም ተኩኑ ሚስለሁም እነሱን መምሰል ባትችሉ ቢያንስ ተመሳሰሉ። ፈኢነ አተሸቡሀ ቢልኪራሚ ፈላሑ በመልካሞች መመሳሰል ኪራም ነው፣ ክብር ነው። ዛሬ ሮል ሞዴል አድርገን የያዝነው ኳስ ተጫዋች ነው። ባረከላሁ ፊኩም። ወይም አነቃቂ ንግግር የሚያደርግ አካል እሱም አባት አለ እማይኖር ሀያት ሲገልጽልህ ማለት ነው። እዚህ ዱንያ ላይ እዚህ ፕላኔት ላይ የሌለን ሀያት ይቀርጽልሃል። የሌለህን ነገር አለኝ ብለህ አስብ ይልሃል። እሱ እኮ ይችላል ትላለህ። ሐሳብ ቁጭ ለሱን ታዳምጣለህ። በይነማ ሁዋ ሩበማ ለም የስተንጂ ወሩበማ ለም የስጁድ ሊረቢሂ ወለው ሰጅዳ ለጌታው እንኳን አንድ ቀን ሱጁድ ያላደረገ ግለሰብ የእሱ ንግግር ጠፍቶ አፍን ከፍተህ ጆሮን ከፍተህ ልብን ከፍተህ ታዳምጣለህ። ወከላሙ ላሂ ዐዘ ወጀል አስበሐ መህጁራ የአላህ ቃል ቁርአን ግን ተኮርፏል። ዞር ብሎ የሚያየው የለም። መስጂዶች ባዶ ሆኗል። ስትለው ኳስ ላይ ሄዷል። ስትለው የት ነው ያለው? ሌላ ቦታ ማለት ነው፣ የማይረባ ቦታ ላይ። ስለዚህ ባረከላሁ ፊኩም የሳቅ መብዛት ልባችን እንዲደርቅ ሰበብ ይሆናል። ጥንቃቄ እናድርግ። ሌላኛው ልብን ሊያደርጉ ከሚችሉ ነገራቶች ውስጥ ከስረቱል አክሊ ምግብ ማብዛት፣ ወላ ሲየማ ኢንካነ ሚነ ሹቡሃት አው ልሐራም በተለይ ደግሞ ያ የምንበላው ከመልካም የመነጨ ከሐላል የመነጨ ካልሆነ ከሐራም የመጣ ወይም ሹቡሃት ያለበት ማለት ነው፣ ያልተረጋገጠ ያንን ስራ ሲሰራ ልቡ እርግጠኛ አይደለም፣ ይፈራል። አንዳንዴ ፈትዋ ይጠይቃል፣ ደንገጥ ብሎ በተሰጠው ፈትዋ አይረካም። ነፍስያ በሰጠችው ፈትዋ ይጓዛል፣ ሌላ ጊዜ ቆም ይላል። እንደዚህ አይነት ሹቡሃት ያለበት ገንዘብ፣ ከዛ የመነጨ ምግብ፣ ከሐራም የመነጨ ምግብ ማብላትን ያበዛን ከሆነ ባረከላሁ ፊኩም ልባችን ይደርቃል። ጾም የታዘዘበት ትልቁ ዓላማ ሆዳችን ባዶ ሲሆን አላህን ወደ መፍራት ወደ መገኘት ተቅዋን ወደ ማስገኘት ይመጣል። ነገር ግን ሆድ ከሞላ ባረከላሁ ፊኩም ዒባዳ ላይ ከሰል፣ መዘናጋት፣ መሰላቸት፣ ዒባዳ ላይ ጥፍጥና እንዳይኖረው ዒባዳን እንዳናጣጠም የሚያደርግ ከባድ የሆነ ነገር ነውና ባረከላሁ ፊኩም ሐላል እንኳን የመጣ ቢሆን ምን ማድረግ ይኖርብናል? መራቅ ይኖርብናል ማለት ነው። ኢብኑል ሐሪስ ምን ይላሉ? ኸስለታኒ ቱቀስያኒ ልቀልባ 2 ነገራቶች ልብን ያደርጋሉ ይላሉ። አንደኛው ከስረቱል ከላም ንግግር ማብዛትና ወከስረቱል አክሊ ንግግርና ምግብ ማብዛት ማለት ነው። እነዚህ ሁለቶቹ ባረከላሁ ፊኩም ልብን የሚያደርጉ ናቸው። ልንጠነቀቅ ይገባናል። ሌላኛው ባረከላሁ ፊኩም ከስረቱል ዙኑብ የወንጀል መብዛት። ከስረቱል ዙኑብ ወንጀሎች በየአይነቱ ማለት ነው። አንዳንድ ጊዜ ሸይጣን የሚመጣባቸው በሮች አደገኛ ናቸው። ባረከላሁ ፊኩም ምን ሊለን ይችላል? አንተ ማሻአላህ ሽርክ አትሰራ፣ ቀብር ለቀብር አትሄድ፣
ضريح لضريح التبارات ما شاء الله كدوريوش كرادة لمتلو مسجد ممتلو أمستوك الصلاة تسجل الله أنت من أساسه أنت كتو سوما أتاي مني بيا من نهاريو بيا تاكسي تاو بيا كل بيتو كيزيون زبور المياسال فرطات أتاي مني أتملكت مني كابل المياملكو بيا كابل وطافة زينو إني مرسوة أتملكت مني أنت كتو له الله نزل من كل إمارات وجلال أنت تشمل جلسة السبعات من يقولها دموت توبتها السنة وطافة إيالي الشيطان بارك الله فيكم يعيدهم ويمنيهم وما يعيدهم الشيطان إلا غرورا شيطان كان يقبل مولا يسداتشوال إن يكبتوا بانوبة وانجل لا يميزوتوا يراسوا أستوازوا يقبل مالتهم ነገር ግን ሸይጣን የሚገባው ቃል ኪዳን ባረከላሁ ፊኩም አብዛኛው ምንድነው ከተባለ ሁሉ ሽንገና ማነው ወጣት አይሞትም የተባለው ነገ ስለመተውበት ነገ በሐያት ላይ ስለመቆየት ምን ዋስትና አለ? ድንገታዊ ሞቶች እያየን አይደለም? በመኪና አደጋ ስንቱ እየረገፈ አይደለም? በተኛበት ስንቱ አልጋ ላይ እየደረቀ አይደለም? ሱብሃንአላህ ይሞታል ተብሎ በማይጠበቅባቸው ቦታዎች ስንት ወንድሞቻችንን አጥተናል። ስንት ወጣቶች ስንት ጀግኖች ረግፈዋል። ባረከላሁ ፊኩም አንተ ምን አሳወቀ? ወላ ተድሪ ነፍሱን ማዛ ተክሲቡ ገዳ ነፍስ ነገ ምን እንደምትሰራ አታውቅም። ወማ ተድሪ ነፍሱን ቢአይ አርድን ተሙት የት እንደምንሞት በምን አሕዋል እንደምንሞት አናውቅም። አልሙባደራ መሽቀዳደም ያስፈልጋል። ወንጀል አንስራ አይደለም። የሰው ልጅ ይሳሳታል። ባረከላሁ ፊኩም ስሜት ሊያሸንፈን ይችላል። ነፍስያ ልታሸንፈን ትችላለህ። አላዋቂነታችን ሊያሸንፈን ወጣትነታችን ገፋፍቶ ወንጀል ላይ ልንገባ እንችላለን። ነገር ግን ቶሎ መመለስ ባረከላሁ ፊኩም የወንጀል ብዛት ጭራሽ ደግሞ አልፎ ጃህል ይደረጋል። የሰሩትን ወንጀል በተለይ ሶሻል ሚዲያ ላይ የተጠቀሙ ፕራንክ እየተባለ እናትና አባትን እያስደነገጡ ሚስት ባሏን እያስደነገጠች ድብቅ ካሜራ ታስቀምጣለች። ከዛ ለዓለም ትበትነዋለች። ቤቷ ሚስጥር የሰራችውን ወንጀል ያደረገችውን ፋሒሻ ነቢዩ ዓለይሂ ሰላቱ ወሰላም አሉ ኩሉ ኡመቲ ሙዓፋ ኢላ ልሙጃሂዲን አሉ። ሁሉም ኡመቶቼ ይቅር ይባላሉ። የሰሩት ወንጀል ከሽርክ በታች ያለ ወንጀል አላህ ሊምር ቃል ገብቷል። ነገር ግን ሙጃሂዶች ሲቀሩ አሉ። ሙጃሂዶች ማን ናቸው? ተደብቆ አላህ ስብሓነሁ ወተዓላ ያምጻል። ወቀድ የስቱሩሁ ረቡሁ ተደብቆ ሲሰራ አላህ ማጋለጥ እየቻለ ተደብቀ ሐራም ፊልሞችን ስትመለከት ከማትፈቀድልህ ሴት ጋር ቻት ስትደራረግ ያወራናቸው ወሬዎች፣ የጻፍካቸው ጽሑፎች፣ ያያቸው ቪዲዮዎች፣ የሰማቸው ኦዲዮዎች ሁሉም ከአላህ እይታ የሚርቅ ነገር የለም። ማ የኩኑ ሚን ነጅዋ ሰላሳ ኢላ ሁወ ራቢዑሁም ወላ ኸምሰቱን ኢላ ሁወ ሳዲሱሁም ወላ አድና ሚን ዛሊከ ወላ አክሰረ ኢላ ሁወ መዐሁም አይነማ ካኑ። የትም ብትሆኑ አላህ ያያችኋል አለ አላህ ሱብሓነሁ ወተዓላ። አለም ያዕለም ቢአነ አላህ የራ። ተደብቆ የሚያምሰው ወንድሜ፣ ተደብቀ የምታምሰው ወንድሜ፣ ተደብቀን የምናምሰው አላህ ሱብሓነሁ ወተዓላ እንደሚያይ አላህ እንደሚመለከት አላህ እንደሚያውቅብን አላወቅንም ሆኖ ነው። ባረከላሁ ፊኩም አላህ ይከልከል ይላል። አይዋ አላህ ወዲያው ማድረግ ይችላል። ያንን ወንጀል ስትሰራ የምትጽፍባቸው ጣቶች አላህ ማድረግ ይችላል። የምታይባቸው ሁለት አይኖች እዛው አላህ ማጥፋት ይችላል። ምንም አያቀተው። መላው ሰውነትን አላህ ማድረግ ይችላል። በከዛም አልፎ ሩሑን መውሰድ ይችላል። ፍጻሜ ሊሆን ይችላል በዛ በመጥፎ ነገር። የሰው ልጅ እያንዳንዱ በሞተበት ሁኔታ ላይ ይንቀሰቀሳል። ዛሬ ተደብቀህ የምትሰራው ወንጀል በዚህ ሁኔታ ላይ አላህ ነገሩ ለቂያማ ቀስቅሶ አላ ሩኡሲ መላ የመጀመሪያዎቹም የመጨረሻዎችም ነቢያቶች ባሉበት መላኢካዎች ባሉበት እያንዳንዱ ወንጀል ግን ሲደረግብሃል ማለት ነው። በዛው በወድቅበት ሁኔታ ላይ ማለት ነው። ነስአሉላህ ሰላመተ ወልዓፊያ። ይህን አንፈራ ባረከላሁ ፊኩም ተደብቀን ስንሰራ ታዩ ያንን ተደብቆ ይሰራና አሉ ወቀድ የስቱሩሁ ረቡሁ አላህ ደብቆት አላህ ከለበለት ሲያበቃ ፈየክሽፉ ሲትረ ረቢሂ የአላህ ስብሓነሁ ወተዓላ መጋረጃ የአላህ ስብሓነሁ ወተዓላ ሲትር ገልጦ ያደርጋል። ጠዋት ላይ ይነሳና አይዋ አገልቶ
ከዛ ወከዛ ፊልባሪሓ ማታ ላይ እኮ እንዲያደረግኩኝ እንትናን እኮ እንደዚህ ያታለልኩት እንትና ጋር እኮ እንዲተዛዘፈን እንዲብያል እንዲሰራሁላል እንትና ጋር እኮ እንዲያደረግኩኝ ማታ እኮ ይህንን ፊልም አየሁ ማታ እኮ ይህንን ሰማሁ። ሱብሓነላህ ተደብቀህ አልቅሰህ አላህ እንዲህ ብለህ ዱዓ እንደማድረግ የሰራኸውን ወንጀል አላህ ሰትሮ ሲያበቃ አላህ ግልጽ ማውጣት ይችል ነበር። ነገር ግን ሰትሮሃል። ከመሰተሩ ጋር ደግሞ የአላህን ሲትር ገልጠህ ለሰዎች ለዓለም ታሳያለህ። በልወጣመቱል ኩብራ ከዚህ በላይ ከባዱ ፈተና ደግሞ ይህንን ወንጀሉ ቀርጾ ያደርጋል። የሹቡ ዐለል ቀነዋት የተለያዩ ቻናሎች ይበትነዋል፣ ያሰራጨዋል። ሱብሓነላህ አልዓዚም። ይህ ምን ያለነው ባረከላሁ ፊኩም ምን እየሰራ ነው? ወላሂ በአይሁድ መረብ ውስጥ ቀጥታ ገብተናል። ባረከላሁ ፊኩም በተጠመደልን መረብ ውስጥ ቀጥታ እጅ እግራችንን ሰጥተን ገብተናል። ባረከላሁ ፊኩም ባረከላሁ ፊኩም። ሐቂቃ ሕይወት አጭር ነች። በተለይ ወጣትነት፣ በተለይ ጤና አላህ የሰጠን ቴክኖሎጂ ስንት መልካም ነገር መስራት እንችላለን። በአካል ልናገኛቸው የማንችላቸው በሀያት የሌሉ ዑለማዎች ድምፃቸው ማሻአላህ ሞልቷል። ኢንተርኔት ውስጥ ገብተን የነሱን ዱሩስ እናዳምጥ፣ ገብተን የነሱን ምክር እናዳምጥ። በተለያዩ ቋንቋዎች የተለያዩ ትምህርቶች ይለቀቃሉ። ጊዜያችንን በዚህ ቢዚ እናድርገው። ጆሮአችን ይጠየቃል ምን እንሰማንበት፣ አይናችን ምን እንዳየንበት ይጠየቃል። ነገው መጥቂያ ነገ የሚያሳፍርን ነገር ዛሬ አንስራ። የሰራነውን ወንጀል ተደብቀን ወደ አላህ ኢስቲግፋር እናደርግ እንጂ ቴክኖሎጂ መጣልኝ ብለን ላይክ ለማግኘት ሼር ለማድረግ ኮመንት እንዲጽፉልን ጀግና እንዲባል አራዳው ጮሌው እንዲባል ኢንተርኔት ላይ ይበትነዋል። ለሐውለ ወላ ቁወተ ኢላ ቢላህ። የአራዳነት ይቅረብ፣ ጮሌነት ይቅረብ። ወላሂ ምርጥነት አራዳነት ማለት الكيس من دان نفسه وعمل لما بعد الموت ጀግና ወንድ ማለት ቁራጥ ማለት ጎበዝ ማለት ምን አይነት ሰው ለአኺራ ቤቱ መልካም የሰራ ነፍስያውን የተቆጣጠረ ሰው ነው። ነፍስያችንን እንቆጣጠራት። ባረከላሁ ፊኩም። ጠይብ ወንጀል ልብን ይገላል። አይዋ ለዛ ነው ابن المبارك قال رأيت الذنوب تميت القلوب ويورثك الذل إهمالها وترك الذنوب حياة القلوب وخير لنفسك عصيانها. إذا رأيت الذنوب تميت القلوب وانجل لبن سيجد لا يتشلهم يعني هو لبن يقلان ويورثك الذل وردتن يورثها إهمالها يعني الوانجل عز وجل مكتله. وترك الذنوب حياة القلوب وانجل المتر كبه وتن بزرع لقال وخير لنفسك عصيانها كانت مشالة لنفسها مشالة نفسيات ما مسك تشالة وانجل ان تسمع ستقام فا نفسية انبي بلات ايوه قال لسنن نفسيات كمل لتلان تشالة خلوتا اونكم انما يايهم كاميرا يلا يسويتا يلا ጓደኞች አያዩ ኡስታዞች አያዩ መስጂድ ጋር ካንተ ጀማዓ የሚሰሩ ሰዎች አያዩ እብሽር ስራ ትላለች። ነገር ግን ለነፍስ ብላት ተቁል ለሃ ኢነ ለዚ ኸለቀ ظላማ ይራኒ ጨለማን የፈጠረው ጌታ አላህ እሱ ያየኛል፣ ከእሱ እይታ መደበቅ አልችልም ብለህ በዚህ ልክ ነፍስያህን እምቢ በላት። ወኸይሩ ለከ ዕስያኑሃ ልብህን ማመፅህ እምቢ ማለትህ ለአንተ ይህ መልካም ነውና በዚህ ላይ ልንበረታ ይገባናል ማለት ነው። ታዲያ ባረከላሁ ፊኩም ይህ የልብ ድርቀት ማስወገጃው ምንድን ነው? አልሐምዱሊላህ ሸሪዓት እስላሚያ ሁሉም ነገሩ የተሟላ አልሐምዱሊላህ፣ ምንም የጎደለ ነገር የለም። በሽታዎችን ነቅሶ አበጥሮ ያወጣና ወደ እነኛ በሽታዎች እንዳንራመድ ቀድሞ ሐጂዝ ያደርጋል፣ በሩን ይዘጋብናል። እምቢ ብለን ደግሞ በሩን ተራመድ የገባን ከሆነ ደግሞ አንዴ ገብተህበታል፣ በገባህበት መስመር ውጣ፣ የራስን ጉዳይ አይለንም ሸሪዓችን። አልሐምዱሊላህ መውጫውን መንገድ ደግሞ ያመላክተናል። ለዚህ ለልብ ድርቀት መፍትሄው ምን ይሆን የሚለውን ኢንሻአላህ እናይና እናበቃለን። ባረከላሁ ፊኩም። አንደኛ ከስረቱ ዚክሪላህ አላህን ማውሳት ይኖርብናል። ምላሳችንን ቢዚ እናደርገው። አዎ የእውቀት ደረጃ የማይጠይቅ የእድሜ ክልል የሌለው ውዱእ አደርጋለሁ አላደረግም ብሎ የማይጠይቅ ስራ የማያስፈታ ግብላ መጠበቅ የማይጠበቅብህ ባለህበት ቦታ ላይ መፈጸም የምትችለው ትልቁ ዒባዳ አላህን መውሳት። ለዛም ነቢዩ ዓለይሂ ሰላቱ ወሰላም
في كل أحواله. ሁሌም አላህን ያወሱ ነበር ነቢ ዐለይሂ ሰላም። ሁሌም አላህን ያወሱ ነበር ደጋግመው። አላህን እናውሳ ደጋግመን። ምንም የሚወስድብን ነገር የለም። ሰዓት አይወስድብን፣ ስራ ያስፈታል። መንገድ እየሄድን ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር መሰል ዱዓዎችን ዚክሮችን እናብዛ። ባረከላሁ ፊኩም። ልባችን ምላሳችን በዚክር ቢዚ ከሆነ ልባችን ይረጋጋል። እዛም አላህ ሱብሓነሁ ወተዓላ الذين آمنوا وتطمئن قلوبهم بذكر الله አማኞች አላህን በማውሳት ልቦናቸው ትረጋጋለች፣ ልባቸው ይረጋል። አላህ ሱብሓነሁ ወተዓላ አላ አዋጅ ደግሞ بذكر الله አላህን በማውሳት ልቦች ይረጋጋሉ፣ ልባችን ይረጋጋል። ዚክርን ማብዛት ይኖርብናል። ዚክር በልባችን በአንደበታችን ማብዛት ይኖርብናል። ባረከላሁ ፊኩም። ሌላኛው አልኢሕሳኑ ኢለል የታማ ወልመሳኪን ለየቲሞችና ለሚስኪኖች መልካም ውለታ ማድረግ፣ የቲሞችን መንከባከብ፣ ማብላት። ይሄም ትልቅ የሆነ እንትን ነው። ነቢዩ ዓለይሂ ሰላቱ ወሰላም ዘንድ አንደኛው ሰው መጣና ሸካ ኢለ ረሱል ሰለላሁ ዐለይሂ ወሰለም ሚን ቀስወቲል ቀልብ፣ ልቤ ደረቀብኝ ምን ላደርግ ብሎ ነቢ ዐለይሂ ሰላም ሲጠይቃቸው ኢን አሕበብተ አን የሊነ ቀልቡክ፣ ልብህ እንዲረጥብልህ ከፈለግ፣ ልብህ እንዲራራልህ ከፈለግ አሉት ነቢ ዐለይሂ ሰላም ፈምሳሕ ረእሰል የቲም፣ የየቲምን ራስ ዳብሳሉ። ባለን ነገር ላይ ዳቦ እንኳን ገዝተን በመስጠት ሊሆን ይችላል። ትንሽ የልብስ እንኳን ጫማ እንኳን ገዝተን በመስጠት ሌላው ቢቀር ወቢከሊመት ጠይባ በመልካም ንግግር እንኳ አብሽር አይዞህ አለሁልህ፣ ቁርአን የት ደርሰሃል፣ ትምህርት እንዴት ነው፣ ምን የሚቸግር ነገር አለ፣ እኔ ወንድምህ ነኝ፣ እኔ አባትህ ነኝ፣ አብሽር። በዚህ ልክ የየቲሞችን ራስ ማበስ። ነቢ ዐለይሂ ሰላም ቀጠሉና ወአጥዒሚ መሳኪና፣ ምስኪኖችን ደግሞ አብላ። ነቢ ዐለይሂ ሰላም ምስኪኖችን ማብላት ልብን እንዲራራ ያደርጋል። ባረከላሁ ፊኩም። ሌላኛው ባረከላሁ ፊኩም ከፍረቱ ዚክር ሞት፣ ሞትን ማብዛት፣ ያኒ ሞትን ማብዛት ይኖርብናል። ከፋ ቢልመውት ዋዒዘን፣ ከገሳጭነት በስተቀር በሞት በቃ ተብሏል። ሞት ያኒ መልካም ገሳጭ ነው፣ ልብን ይገስጻል። ይህችን ጣፋጭ የሆነችው ሐያት፣ የምንነዳው መኪና፣ የምንኖርበት አፓርታማ፣ የምናገኛቸው መልካም ጓደኞቻችን፣ የምንመላለሰው መስጂድ፣ የምንመላለሰው ደርስ፣ የምንወዳቸው ወዳጆቻችን ጋር መለየታችን አይቀሬ ነው። ሞት አለ። ስለዚህ ምን ይሻላል? ሞት ማንም ይሞታል። አማጺውም ይሞታል፣ መልካም ሰሪውም ይሞታል፣ ወጣቱም ይሞታል፣ አዋቂውም ይሞታል፣ ሀብታሙም ሁሉም ይሄዳል። ቁም ነገሩ መሞት ሳይሆን ለዚህች ሀገር ለዚህ ለረዥም ጉዞ ምን አይነት ስንቅ አዘጋጅቻለሁ። በቃ ሁሌም ሞትን ማብዛት ልባችን እንዲራራ ያደርግልናል ማለት ነው። ባረከላሁ ፊኩም። ሌላኛው ዚያረቱል ቁቡር፣ ቀብርን መዘየር። አሁን ትናንትና ከኛ ጋር የነበሩ ጓደኞቻችን፣ ትናንትና ስንደዋወል የነበሩ፣ ትናንትና የአማራ ሀያት ሲኖሩ የነበሩ፣ በተንጣለለ አፓርታማ ዘመናዊ መኪና ሲነዱ የነበሩ፣ አካውንታቸው በገንዘብ የተጨናነቀ እነኛ ትልቅ የምንላቸው ለዱንያ በዚህ ልክ ሲለፉ ጠዋት ማታ ሲተጉ የነበሩ ሰዎች ወደ አኸራ ሄደዋል። እኔም መሄድ አይቀርም። ዑለማዎች በየመስጂዱ ቁጭ ብለው ደረሶችን ሲያስተምሩ የነበሩ ዑለማዎች፣ መሻይኾች፣ ኢማሞች፣ ኸጢቦች ሄደዋል። ይህንን ተራው ለሰው ብለን ቀብር ቦታ ሄደን ቆም ብለን ያስተነተንን አዎ እኔም ነገር እዚህ ቦታ ነው ዋፋይ ሐታ የምናደርገው ዚክር ላይ ራሱ ይህን የሚያስታውሰን ነገር ነው። السلام عليكم أهل الديار من المسلمين والمؤمنين وإنا إن شاء الله بكم لاحقون. يا بنات ما تجنا يكريم أخو قريب أي والله تعالى يكريم. من المات بزير كبت ما نستري ونجلا. من المات نجمو بزير كبت ملأت الدين تجران. سبحان الله. عند يقول أبغى أقول ثاني ሁለት ጓደኛሞች እናቶች ነበሩ። በቀበሌ ማቃቸው ማለት ነው። እና ይዋደዱ ነበር። አንዷ ታማ ነበር። ልክ ወደ አኸራ ሄደች። ከዛ የእሷን ጀናዛ ለማስተካከል እኔ ነኝ ብላ መጣች
እሷም እዛው ወደ አኺራ ይመሽ። ሱብሃንአላህ የጓደኛዋን ጀናዛ አስተካክላ ገና የጓደኛዋ ጀናዛ ከመቀበሩ በስተቀር ቤት ሄዳ እሷም ወረፋዋ ደረሰ። ባረከላሁ ፊኩም። በቃ በምን አይነት ሁኔታ እንደምንሞት አናውቅም። ዝቅ ብለን መዘኪር ይኖርብናል። ባረከላሁ ፊኩም። ነቢዩ ዓለይሂ ሰላቱ ወሰላም አላ ፈዙሩሃ ወኢነሃ ትዘኪሩኩም አልአኺራ፣ አኺራን ታስታውሳችኋለች ተብሏልና በዚህ አይነት መልኩ ልባችን እንዲስተካከልልን ጥረት እናድርግ። ባረከላሁ ፊኩም። ከቤት ስንወጣ ያልተተኮሰ ልብስ ለብሰን መውጣት ምናልባት ደስ ላይለን ይችላል። ጫማችን እንዳይቆሽ፣ ልብሳችን እንዳይቆሽ፣ ኮፍያችን እንዳይቆሽ ምናልባት እንተጋ ይሆናል። ጠዋት ከእንቅልፋችን ተነስተን ጥርሳችን እንዳይቆሽ ብሩሽ ይዘን ልናጸዳ ወይም ሲዋክ ይዘን ልናጸዳ እንችላለን። በየጊዜው ጁምዓ በየቀኑ በየሰዓቱ እንታጠባለን፣ እንጸዳለን። ሰውነታችን ጠረናችን እንዳይቀየር ሽቶ እንጠቀማለን። ይህ ውጫዊ የሆነ የማስተካከል ውጫዊ የሆነ የማሳመር ተግባር። በዚህ ላይ ትኩረት እንዳደረግነው ሁሉ ከዚህ በላይ ደግሞ ባረከላሁ ፊኩም የልባችን መስተካከል። ልብ ምን ያክል ነው? ቁርአን ስሰማ እየደነገጥኩኝ ነው። ይህ ቁርአን አላህ ላይ ያወረደልኝ ቁርአን በተራራ ላይ ቢወርድ ኖሮ ተራራው ደንግጦ ይሰነጠቅ ነበር ተብሏል እኮ አላህ ቁርአን ላይ ለው አንዘልና ሃዛ ቁርአን ዐላ ጀበልን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ። ተራራን በዚህ ልክ ተንቀጠቀጠ። ተራራን የሰነጠቀ ቁርአን የኔን ልብ እንዳይሰነጠቅ የከለከለው ምንድን ነው? ልቤ ከተራራ በላይ ደርሷል ማለት ነው። መለስ ብለን ነፍሳችንን እንቀሳት። ባረከላሁ ፊኩም። ዛሬ የሚቀናል ምንድን ነው? ወደ ሰዎች ጣት መቀሰር የሚቀናል ማለት ነው። ማሻአላህ ራሳችንን ፊሩትበት ዑሊያ ትልቁ ደረጃ ላይ እናስቀምጥና ሌሎችን ዝቅ አድርገን እንመለከታለን። ምናልባት ወይ መተን መቅራት ስለቻለን ወይም አረብኛ መረዳት ስለቻለን ወይም ዳዕዋ ማድረግ ስለቻለን ወይም ኪታቦችን ስለቀራን ቁርአን ስለሐፈዝን ራሳችንን እንቆልላለን። ትልቅ ደረጃ ላይ ልናደርስ እንችላለን። ያ ባረከላሁ ፊኩም። ቁርአኑ ልብ ውስጥ ገብቷል ወይ? ምክንያቱም ቁርአን ልብን ሊያክም የመጣ ልብን ሊያስተካክል የመጣ ሁዳ ነው፣ መመሪያ ነው። ተራራን ያስደነገጠ የሆነ ታላቅ አላህ ቃል ነው። የኔን ልብ ማስተካከል እንዴት አልቻለም? ችግሩን ይጋር መለስ ልበል። ቁርአን ስሰማ መደንገጥ አለብኝ። ሞትን ሳስታውስ መደንገጥ መፍራት አለብኝ። አላህን ሳስታውስ መፍራት አለብኝ። ይህ ነገር ወደ እኔ እንዲመጣ ልብ እንዲስተካከል ልብ ላይ ጥረት እናደርግ። ልብን በማስተካከል ላይ እንጣር። ባረከላሁ ፊኩም። ልብ ከተስተካከለ ሌላው ቀላል ነው። መቼም አብዛኛዎቻችን ወይም የተወሰነው የገበሬ ልጆች ልንሆን እንችላለን። አባቶቻችን እርሻ በሚያርሱበት ሰዓት ላይ የገዙትን ያመጡትን ምርጥ ዘር ዝም ብሎ ሜዳ ላይ የምትሉትን ባረከላሁ ፊኩም ምን ያደርጋሉ? ቀድሞ መሬቱ በደንብ ተደርጎ ይታረሳል። ያንን ዘር በአግባቡ ተቀብሎ ውጤት እንዲሰጠን እንተጋለን። ብዙ ነገር ይደረጋል። ብዙ ፕሮሰሶች ያልፋል። ልባችንም የመጣው የአላህ ቃል የነቢዩ ዓለይሂ ሰላቱ ወሰላም ቃል መልካሙ ተግሳጽ ውስጣችን ላይ ገብቶ ፍሬ እንዲሰጠን ውጤታማ እንዲሆን ልባችን ላይ እንትጋ። ወላሂ ቂላ ወቃል ይቅርብን። ባረከላሁ ፊኩም። ሶሻል ሚዲያ ማብዛት እንቀንስ። ባረከላሁ ፊኩም። ሙሉ ለሙሉ መውጣት ባንችል እንኳን ቢያንስ እንቀንስ። ባረከላሁ ፊኩም። ሐቂቃ በአሁኑ ሰዓት ላይ ያለንበት አካል በጣም ያሳዝናል። በጣም እገሌ ምን አለ፣ እገሌ ምን ተባለ፣ እንትና ቤት ገባ፣ እንትና ቤት ወጣ፣ እንትና ስለ እንትና ምን ትላለህ? ስለ ራሳችን ቀድመን ባረከላሁ ፊኩም ስለ ራሳችን ቆም ብለን እንመልከት ራሳችን። ምክንያቱም ስለ አላህ ነገር እንጠይቀን። ባረከላሁ ፊኩም። አይዋ ማዛ አጀብቱሙል ሙርሰሊን ለመልእክተኞች ምን ምላሽ ሰጣችሁ? ቁርአን አልቁርአኑ ሑጀቱን ለከ አው ዐለይክ። ቁርአን ለእኛ መስካሪ ወይም በእኛ ላይ መስካሪ ነው የሚሆነው። ነገ አላህ ፊት ስንቀርብ እንዳናፍር የተሰጠችን አጭር ጊዜ የምንጠቀምባት በመልካም ነገር ላይ እናሳልፋል። ቢኢዝኒላህ በዚህ አይነት ከሆነ ልባችንን ለማስተካከል ከጣርን አላሁ ሱብሓነሁ ወተዓላ ውጫችንም ውስጣችንም ያሳምርልናል። የአላህ ውድ ባሮችና ወዳጆች እንድንሆን ይገፋፋናልና በዚህ ላይ እንትጋ ለማለት ነው። ባረከላሁ ፊኩም። አላሁ ሱብሓነሁ ወተዓላ ከመቼም የንግግር መብዛት አይደለም። ዋናው ትልቁ ነገር የሰማነውን ነገር ወደ ተግባር ማዋል ነው። አላሁ ሱብሓነሁ ወተዓላ መልካምን ንግግር ሰምተው ወደ ተግባር ከሚለውጡ የአላህ ባሮች ያደርጋል። አላሁ ሱብሓነሁ ወተዓላ አኺራችንን ያሳምርልን። ያሰብነውን የምንፈልገው የምንጓጓው ለዱንያ ለአኺራ ጠቃሚ የሆነውን አላህ ቅርብ ያደርግልን። ከምንፈራው ከምንሰጋው መጥፎ ነገር አላሁ ሱብሓነሁ ወተዓላ ይጠብቀን። አላሁ
ሲወሳበት የአላህ ኃያልነት ሲወሳ ደንግጠው ለአላህ ሱጁድ የሚያደርጉ የአላህ ልቅና ልቦናቸው ውስጥ ገብቶ ዒባዳ በሚፈጽሙበት ሰዓት ላይ የዒባዳ ጥፍጥና ከሚያገኙ ውድ አላህ ባሮች ያደርገን። هذا وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.